ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ እጀላችሁ የመጣሁት አማርኛ ፊደላትን በቃላት ጋር አጣምሬ ነው ማለት ነው። አማርኛ ፊደላትን ጽፌ እንዲሁም ቃላትን እየጻፉ ነው ይዤላችሁ የመጣው ማለት ነው። ትናንት ላይ የመጀመሪያውን ክፍል ሰርቻላችኋለሁ። ዛሬ ደግሞ የዚያን ሁለተኛ ክፍል ይዤላችሁ የመጣው ማለት ነው። እንደዚህ አድርጌ የምሰራበት ምክንያት አንዳንድ ተማሪዎች ፊደላትን ለመጥራት በትክክል ፊደላትን ለመጥራት ስለሚያስቸግራቸው ይህንን መፍትሄ ይሆናቸዋል ብዬ ነው ይዤላችሁ የመጣው። በመጀመሪያ ግን ይህ ቪዲዮ ከማየታችሁ በፊት ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሄድ። ኦኬ፣ እንደተለመደው ፊደላትን ከቃላት ጋር እያጣመሩ ይዤላችሁ መጥቻለሁ። በመጀመሪያ ፊደላትን አነብላችኋለሁ። ከዛ ደግሞ ቃላትን አብሬ የማነብላችሁ ይሆናል። እናንተ የትም ሳትሄዱ እስከ መጨረሻው ይህን ቪዲዮ ማየት ይጠበቅባችኋል። እንዲሁም ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። አሁን አብረን እናንብብ። ቀ ቁ ቂ ቃ ቄ ቅ ቆ። አሁን ደግሞ ከመጨረሻው ወደ መጀመሪያው አነብላችኋለሁ። አብራችሁ ከኔ ጋር አንብቡ። ቆ ቅ ቄ ቃ ቂ ቁ ቀ። በጣም አሪፍ። አሁን ደግሞ ፊደላትንና ቃላትን በአንድ ላይ እያጣመሩ አነብላችኋለሁ። እናንተም ልክ እንደኔ እያነበባችሁ ፊደላቶች በትክክል እንዴት እንደሚጠሩ ከዚህ ላይ እያወቃችሁና እየተገነዘባችሁ ትሄዳላችሁ ማለት ነው። ምክንያቱም ቃላቶቹ ሁሌ ብንጠቀምባቸው የምታውቋቸው ቃላት ስለሆኑ ፊደላትን ለመጥራትም አያቅታቸውም። ስለዚህ አሁን ፊደላትን ከቃላት ጋር አብሬ እያጣመርኩ እጠራላችኋለሁ። እናንተም አብራችሁ ከኔ ጋራ እየጠራችሁ ተለማመዱ። ቀ ቀን ቀ ቀን ቁ ቁጥር ቁ ቁጥር ቂ ቂም ቂ ቂም ቃ ቃል ቃ ቃል ቄ ቄራ ቄ ቄራ ቅ ቅጣት ቅ ቅጣት ቆ ቆይታ ቆ ቆይታ። ኦኬ፣ ቀጣይ ደግሞ እዚህ ላይ ደርሰናል። እቺ ደግሞ በ ትባላለች። በ ቡ ቢ ባ ቤ ብ ቦ። ኦኬ፣ ከመጨረሻው ወደ መጀመሪያው ሳነብላችሁ ደግሞ ቦ ብ ቤ ባ ቢ ቡ በ። በጣም አሪፍ። አሁን ደግሞ ፊደላትንና ቃላቶችን እያዋሃድ በአንድ ላይ ጠራላችኋለሁ። እናንተም አብራችሁ ከኔ ጋር እየጠራችሁ ተከታተሉ። በ በላይ በ በላይ ቡ ቡድን ቡ ቡድን ቢ ቢሮ ቢ ቢሮ ባ ባንክ ባ ባንክ ቤ ቤት ቤ ቤት ብ ብር ብ ብር ቦ ቦታ ቦ ቦታ። ቀጣይ ደግሞ ማን እናገኛለን ማለት ነው? ከዚህ ላይ ተ እናገኛለን። ተ ቱ ቲ ታ ቴ ት ቶ። ከመጨረሻ ወደ መጀመሪያው ስናነበው ቶ ት ቴ ታ ቲ ቱ ተ። በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያዋሩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር አንብቡ። ተኛ ተ
ተኛ ቱ ቱታ ቱ ቱታ ቲ ቲቪ ቲ ቲቪ ታ ታሪክ ታ ታሪክ ቴ ቴንስ ቴ ቴንስ ት ትግል ት ትግል ቶ ቶሎ ቶ ቶሎ በጣም አሪፍ። በቀጣይ ደረጃ ላይ ደግሞ ማን እናገኛለን? ማን ነው? ከዚህ ላይ ቸን እናገኛለን። ቸ ቸ ቹ ቺ ቻ ቼ ቺ ቾ ከመጨረሻ ወደ መጀመሪያው ስናነባው ደግሞ ቾ ቺ ቼ ቻ ቺ ቹ ቸ በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያጣመር እያዋርኩ አነብላችኋለሁ። አብራችሁ ተከታተሉ። ቸ ቸር ቸ ቸር ቹ ተቹ ቹ ተቹ ቺ ችግር ቺ ችግር ቻ ቻሉ ቻ ቻሉ ቸ ቸክ ቸ ቸክ ቺ ችሎታ ቺ ችሎታ ቾ ቾምቤ ቾ ቾምቤ በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ሀ ሶስት አይነት የሀ ዝርያዎች አሉ። የመጀመሪያዋ ሀሌታዋ ነች። ሁለተኛዋ ደግሞ አመርዋ፣ እቺ ሶስተኛዋ ነች ማለት ነው። ማን ትባላለች? እቺ ብዙሃኗ ሀ። ብዙሃኗ ሀ ከምትባለዋ ላይ ደርሰናል ማለት ነው። ስለዚህ እችንም አብረን እናንብባል። ሀ ሁ ሂ ሃ ሄ ህ ሆ ከመጨረሻ ወደ መጀመሪያው ስንመለስ ሆ ሄ ሄ ሃ ሂ ሁ ሃ በጣም አሪፍ። ኦኬ አሁን ደግሞ ፊደላትን ከቃላት ጋር እያዋር አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ቀጥሉ። ሀ ሐዘን ሀ ሐዘን ሁ ሁነኛ ሁ ሁነኛ ሂ ሂስ ሂ ሂስ ሃ ኃይል ሃ ኃይል ሄ ሄክታር ሄ ሄክታር ህ ህብረት ህ ህብረት ሆ ሆነ ሆ ሆነ። ኦኬ በቀጣይ ደረጃ ደግሞ እች ማነች ማለት ነው? ማን እናገኛለን? ነን እናገኛለን። ነ ኑ ኒ ና ኔ ን ኖ በጣም አሪፍ። አሁን ደግሞ ከመጨረሻው ወደ መጀመሪያው እናነባለን። ኖ ን ኔ ና ኒ ኑ ነ ኦኬ አሁን ደግሞ ፊደላትን ከቃላት ጋር እያዋሩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉ። ነ ነው
ነ ነው። ኑ ኑሮ። ኑ ኑሮ። ኒ ኒያላ። ኒ ኒያላ። ና ናት። ና ናት። ኔ ኔሽን። ኔ ኔሽን። ን ንግድ። ን ንግድ። ኖ ኖራ። ኖ ኖራ። ኦኬ። በቀጣይ ደግሞ ከዚህ ላይ ኘን እናገኛለን ማለት ነው። ኘ ኙ ኚ ኛ ኘ ኚ ኞ። ከመጨረሻ ወደ መጀመሪያው ስንመለስ ኞ ኚ ኘ ኛ ኚ ኙ ኘ። በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያዋሃድን እናነባለን። በኘ የሰራሁላችሁ ቃላቶች የኘ ቤተሰቦች በመጨረሻ ነው የጻፍኳቸው ማለት ነው። ስለዚህ ድምጻቸው አብሮ ስለሚሄድላቸው ይህንንም በዚያው መገንዘብ ይጠበቅባቸዋል። በመጨረሻ ናቸው የኘ ቤተሰቦች። ኦኬ። አሁን አብረን እናንብብ። ኘ ዳኘ። ይኸው ዳኘ ሲል ኘ ይችኛዋ ማለት ነው። ኘ የመጨረሻዋ። ኘ ዳኘ። ኙ ዳኙ። ኙ ዳኙ። ኚ ጎብኚ። ኚ ጎብኚ። ኛ ዳኛ። ኛ ዳኛ። ኘ ቀኘ። ኘ ቀኘ። ኚ ቆየኝ። ኚ ቆየኝ። ኞ ሰኞ። ኞ ሰኞ። ኦኬ። በጣም አሪፍ። ቀጣይ ደግሞ በጣም ወሳኝና ወሳኝ የሆነችዋ ከአማርኛ ፊደላት ውስጥ ወሳኝ ከሆነችዋ ፊደል ላይ ደርሰናል ማለት ነው። ማን ትባላለች? እቺ አ ነች። አ ወሳኝ ናት ያልኳችሁ ምክንያት ልክ የእንግሊዝኛ ፊደላትም ቫውሎች በጣም ወሳኝ በጣም ፊደል ላይ በጣም ወሳኝ ሚና እንደሚጫወቱት ሁሉ ከዚህ ላይ በአማርኛ ፊደላት ላይ ወሳኙ ሚና ከፍተኛው ሚና የምትጫወተው አ ነች ማለት ነው። አ ለሁሉ ፊደል ድምፅ እንዲሆን የምታደርገው ይች ናት። ስለሚዋጥ እንጂ ልክ እንደ እንግሊዝኛ ፊደላትና እንደ ሌሎች ቋንቋዎች በግልጽ ስለማይጻፍ እንጂ እኮ ማንኛውም ፊደል ሲነበብ የችን ድምፅ ይይዛል ማለት ነው። የችን ድምፅ ይዞ ነው የሚነበበው በውስጥ ሚስጥርነት በውስጥ ተውጦ ስለሚነበብ እንጂ ይቺ በጣም ወሳኝና ወሳኝ ናት። ይችንን በደንብ ካጤናቸው በደንብ ሌሎችን በትክክል ለመጥራት በትክክል ለማንበብ በጣም በቀላሉ ነገር እንትን ማለት ትችላላችሁ። ይቺ በአማርኛ ፊደል ውስጥ በጣም ከፍተኛ ድርሻ ያላት ፊደል ነች። ማን ትባላለች? አ ትባላለች። አ ለምሳሌ ለአብነት ያህል ማየት እንችላለን። አልጻፏትም እንጂ 8ኛ ደረጃ ላይ የምትገኘዋ አ የምትባል ፊደል አለች። አ ከአ ቤተሰቦች ማለት ነው። እሷ ለመጀመሪያ ድምጾች ታገለግላለች። ለመጀመሪያ ድምጾች ማለት ነው። ይህን ለአብነት ያህል ላሳያችሁ ብዬ ነው። ለምሳሌ ኘ ስንል አ ሚል ድምጽ ይወጣዋል። ኘ ስንል አ ሚል ድምጽ ይወጣዋል። ኙ ስንል ደግሞ ኡ ያት ይቺ ሁለተኛዋ ማለት ነው። ኡ ኒ ስንል ደግሞ ኢ ይቺን ሶስተኛዋን ድምጽ ይዞ ይሄዳል ማለት ነው። ኛ ስንል ደግሞ ይቺን አራተኛዋን አ የሚል ድምጽ ይኖረዋል። ኘ ስንል ደግሞ ይኸው እዚህ ላይ ኤ የኤን ድምጽ የአምስተኛዋን ይዞ ይሄዳል ማለት ነው። ኒ ስንል ደግሞ እ የሚል ድምጽ አለ። ኞ ስንል ኦ። አያቸዋ። ስለዚህ እያንዳንዱ ፊደላትን ለመጥራት ይቺ ፊደል ወሳኝና ወሳኝ የሆነች ፊደል ናት ማለት ነው። ይችንን በደንብ ማጥየን ይጠበቅባቸዋል። ሌሎች ፊደላትን ለመጥራት ይህችንን ፊደል ተጠቅማችሁ በቀላሉ መጥራት ትችላላችሁ ማለት ነው። ምክንያቱም ስለምትዋጥ እንጂ ይህች ድምፅ ነው በሁሉ ፊደል ላይ እያገለገለ ያለው ወይም እያገለገለን የሚገኘው። ኦኬ። አሁን ይችንን ፊደል አሁንም እናንብባትና
ቃላቶችንም አብረን ከእሷ ጋር እያዋልን እናነባለን ማለት ነው። ማን ትባላለች አልኳችሁ? አ አ ኡ ኢ አ ኤ እ ኦ ከመጨረሻ ወደ መጀመሪያው ሳነብላችሁ ኦ እ ኤ አ ኢ ኡ አ በጣም አሪፍ። ኦኬ አሁን ደግሞ ቃላትን እና ፊደላትን ከቃላት ጋር እያዋሃድን እናነባለን። አ አንድ አ አንድ ኡ ኡመር ኡ ኡመር ኢ ኢትዮጵያ ኢ ኢትዮጵያ አ አባላት አ አባላት ኤ ኤርትራ ኤ ኤርትራ እ እርምጃ እ እርምጃ ኦ ኦዲተር ኦ ኦዲተር። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ ቸርን ሰንብት።